ድባቴ ወይም ዲፕሬሽን የምንለው ከፍተኛ የሆነ ሀዘንና ተስፋ መቁረጥ ስሜት ውስጥ የሚያመጣ ስሜት የሚሰማ አይነት ህመም ነው። አንቺ መንፈሳዊ ሴት አይደለሽ ወይ? አንተ መንፈሳዊ ወንድ አይደለህ እንዴ? እንዴት እንዲህ አይነት ችግርን ለእንደዚህ አይነት ችግር እጅ ትሰጣለህ? የሰው ልጆችን በዓለም አቀፍ እየገደለ ካለ በሽታ አንዱ ሆኗል ዲፕሬሽን ወይም ድባቴ። የስነ ልቦናን ሕክምና ከቤተ ክርስቲያን ተቃራኒ አድርገው ነው እያሰቡም ያሉት የሚያስቡትም ማለት ነው። ቤተ ክርስቲያን ንዴትን ወደ ኃጢአትና ትክክል ወዳልሆኑ ውሳኔዎች እንደሚወስደን ትነግረናለች። ውስጣቸው ይጮሃል፣ እርዱኝ የሚል ስሜት በጣም ለመውጣት ይታገላል ራሳቸው። ህመሙ ግን ይይዛቸዋል። ብዙ ጊዜ ምን አለ መሰለሽ በመንፈሳዊ ላይፋችን ውስጥ ያለን የሆነ ችግር ሲገጥመን ሄደን ማማከር በጣም ነው የምንፈራው። በቅዳሴ ሰዓት ላይ የሚሰማን ስሜት የሚሰጠን ሰላም የሚሰጠን እረፍት ይሄ እንደ አንድ ቴራፒ እንደ መድኃኒት ነው። በጣም አብዛኞቹ ጭንቀት ውስጥ ድብርት ውስጥ በጣም ስፔሻሊ በጣም ድብርት ውስጥ ያሉ ናቸው። በሪሌሽንሽፓቸው፣ በትዳራቸው፣ ስራ በማጣታቸው እና በገና ቴራፒ ተብሎ ተጀምሯል። በእውነት በጣም ይገርመኝ። ብዙ ወጣቶችን እያስጨነቀ ያለና ህይወታቸውን እያሳጣ ያለው በሚገባ ፈገግ ብዬ እየሳኩኝ ድብርት ውስጥ ነው ይችላል፣ ድባቴ ውስጥ ነው ይችላል። በጣም ደስተኛ ሆኜ ማለት ነው። ፊቴ ላይ የምታዩ ደስታ እንዶች ልጅ እንዴት ነው እንደዚህ ደስተኛ የምትሆን ብለሽ ሁሉ ትጠይቂኝ ትችያለሽ። ውስጤ ግን ማሳልፈው ሌላ ጉዳይ ነው፣ ሌላ ነገር ነው። የአእምሮ መረበሽ፣ የአእምሮ የሚጠይቁን ጥያቄዎች፣ ጭንቀት፣ ድብርቱ፣ ውስጣችን ያሉ ያልተመለሱ ጥያቄዎች ቀላል አይደሉም። እረፍት ነው እኮ የሚነሱን። ምን የስነ ልቦና ችግሮች አሉ? የስነ ልቦናውና የቤተ ክርስቲያኑን ትምህርት አቀናጅቶ ሰውን ወደ ማዳን ሰውን ወደ መፈወስ ጋር ነው የሚወስደው። የቤተ ክርስቲያንና ስነ ልቦና ትምህርት እንዴት እናያቸዋለን? ምን ያገናኛቸዋል? የስነ ልቦናና ቤተ ክርስቲያን ያላቸው ግንኙነት አጋች ላይ በጣም ቀላል ጥያቄ ይመስል ግን ከባድ መልስ ያለው ጥያቄ ነው። በሰራት ባለበት ልክ አልተሰራም ጉዳዩና ብዙ ነገሮችን አጥንቶ መርምሮ ለማግኘት ይከብዳል። የሚቃረኑ ነገሮችም እንዳሉ የሚያመሳስላቸውም ነገሮች አሉ። በመሰረቱ እኔ ከዚህ በፊት ስለዚህ ጉዳይ ሳነብ ካገኘሁት ላይ ሊቀ ዲያቆናት ሀቢብ ጊዮርጊስ የግብጽ ኮፕቲክ የመሰረተ ትልቅ ሰው ባዮግራፊ ፊልሙን አይቼ ነበርና በሱ ጊዜ የግብጽ ኮፕቲክ ትምህርት ቤትን ሲያቋቁም የሳይኮሎጂ ትምህርትን እንደ ትምህርት መስፈርት አድርጎ ሊያስገባው አስቦ እቅድ እያወጣ ነበርና ሲያጠና ምን አይነት መረጃ አገኘ? የሳይኮሎጂ ወይም የስነ ልቦና ትምህርት መሰረቱ ጌታችን ኢየሱስ ክርስቶስ የተራራውን ስብከት ሲያስተምርበት በነበረበት ጊዜ ያንን መሰረት አድርጎ ነው ሳይኮሎጂ የሚለው ኮንሰፕት የመጣው ብሎ ሲያስቀምጥ ትዝ ይለኛል እና በጣም ሪሌት ያደርጋሉ። ያ ሲባል ግን ሁሉም ነገር የሳይኮሎጂ የተቀመጠው ነገር ሁሉ ቤተክርስቲያን አስተምሮ ነው ማለት አይደለም። ከመጀመሪያው ነገራችን ላይ ማወቅ ያለብን ማንኛውም ተፈጥሯዊ ነገሮችን ስትመራመሪ መደረሻ የምትደርሹ እግዚአብሔር ጋር ነው። ሁሉም ተፈጥሮ ወደ እግዚአብሔር ነው የሚመራሽ። ብትመራመሪ ብታጠኚ ጀርባቸው እግዚአብሔር ነው የሚሰብኩልሽ። ሁሉም ተፈጥሯዊ የሆኑ ነገሮች ያው ሳይንስ ይቀበለው አይቀበለው ሌላ ጉዳይ ነው። እኛ ግን እናምነው በዚህ ነው። አሁን ስለ ልቦናም ቢባል ስለ ሰው ስሜት ነው የሚያጠናው አንዱ የሚያጠናው ብለን ቅድም አይተናል አይደለ? ከእግዚአብሔር በላይ ስለ ሰው ልጅ የሚያውቅ የለም። ቤተክርስቲያን ደግሞ እግዚአብሔር ነው የምታስተምረው እና እኛ አሁን ሳይኮሎጂ ሞቲቬሽናል ስፒከርስ ብለን የምንቀበላቸው ትምህርቶች እንደ ምሳሌ የምንሰጣቸው የምናደንቃቸው ሰዎች ምናምን በሙሉ የሚያስተላልፉት መልእክት ይቅርታ በሙሉ ማለት ይሄ ሳይሆን ሙሉ ለሙሉ ሳይሆን መሰረቷ ግን ከመጀመሪያው ጀምሮ ቤተክርስቲያን ስትነግረን የነበሩ ጉዳዮች ናቸው በአብዛኛው። አሁን ሳይኮሎጂ ወይም የአእምሮ ጤና ብሎ WHO ዲፋይን የሚያደርገው ዴፊኒሽን ምን መሰለሽ? አንድ ሰው በህይወቱ ከሚያጋጥመው ተግዳሮች ውስጥ አልፎ ለራሱ ማሰብና ዙሪያው ላሉት ሰዎች ማሰብ ሲችል ነው ጤናማ አእምሮ የሚለው ብሎ ያስቀምጠዋል። ይሄ ማለት በህይወት ምንም ፈተና እንኳን ቢመጣብሽ ከዛ ፈተና አልፈሽ መውጣት እንደሚጠበቅብሽ ነው። ለዚህ በቤተክርስቲያናችን ትልቁ ምሳሌ የምናደርጋቸው ሰማዕታት ናቸው፣ ጻድቃን ናቸው። ብዙ ፈተና በህይወታቸው መጥተውባቸዋል።
ግን ከዛ ፈተና አልፈው አሁን ተገርፈዋል፣ በሰንሰለት ተሰቅለዋል፣ ተሰቃይተዋል፣ በእሳት ውስጥ ገብተው ብዙ ፈተና ደርሶባቸዋል። ግን ያ የእነሱን ማንነት ነክቷል፣ ንዴት ውስጥ ከቷቸዋል፣ ወደ ስድብ መርቷቸዋል፣ ለመበቀል የመበቀል ስሜት ምናምን አድርሶባቸው አያደረሰባቸውም አይደል? ለእኛ እነዚህ ናቸው አእምሮ ጤና ብለን በቤተ ክርስቲያን ደረጃ የምናያቸው። አሁን ሳይኮሎጂው ወይም WHO አእምሮ ጤና ብሎ እንደዚህ ዲፋይን የሚያደርገው የኛ አእምሮ ጤና ቤተ ክርስቲያን ጤናማ የሆነ አእምሮ አስቀምጣልናለች፣ በጻድቃኔው አሳይታናለች። እኛ ቤተ ክርስቲያን እንደውም ጤናማ አእምሮ ብላ የምታስቀምጠው ከኃጢአት የነጻ ሰው ከኃጢአት ሁሉ እንደ በሽታ ነው የምታየው ብለን አልነበረ ቅድም? ሁሉም ሰው በአእምሮ ጤናማ አይደለም ነው የምትለው ቤተ ክርስቲያን። ቅድም ካልኩሽ መጽሐፍ የፓትሪያርኪክ ቴዎሎጂ ላይ ነው ያስቀመጠው። ሁሉም አእምሮ በኃጢአት ፍላጎት፣ ስስት፣ ቂም፣ ምቀኝነት፣ ንዴትን ሁሉ ያዘለ ሰውነት ጤናማ ነው አትልም ቤተ ክርስቲያን። ኃጢአትን እንደ በሽታ ስለሆነ የምታየውና በሷ እንደውም ሙሉ ለሙሉ አእምሮ ጤናማ ነው ብላ አታስቀምጥም። ሌላም ነገሮችን ደግሞ ብናነሳ አሁን በቤተ ክርስቲያን ከ10ቱ ትእዛዛት አንዱ የባልንጀራህን ሀብት፣ ሚስት አትመኝ ነው የሚለው። አሁን ሳይኮሎጂ ተመራመርን ብለው የሰው ልጅን ሲያጠኑ ስነ ልቦናዋቸውን፣ ስሜታቸውን፣ አእምሯቸውን ሲያዩ ራስን ከሌላ ሰው ጋር ማወዳደር ምን ያህል እንደሚጎዳ አገኝ። አሁን እኛ ግን መጀመሪያ እግዚአብሔር ራሱ አስቀምጦልናል። እነሱ አሁን ይሄ እንደ አንድ ግኝት ብለው የሰውን ስነ ልቦና አጥንተው ነው እዚህ ደረጃ እዚህ ውሳኔ ላይ የደረሱትና ራስን ከሌላ ሰው ጋር አታወዳድር፣ ያ በጣም መጥፎ በሽታ ነው ብሎ ነው የሚያስቀምጡት። በሳይኮሎጂ ሳይንስ ላይ ትልቁ አረም ወይም ትልቁ በሽታ የሰው ልጅ ራሱን ከሌላ ሰው ጋር ሲያወዳድር ነው። ይህን እግዚአብሔር መጀመሪያም ለእኛ ነግሮናል። እና ስነ ልቦናዊ ኮንሰፕቶቹ እንዲሁን እንደዚያሁን ብሎ የሚያስቀምጣቸው ነገሮች እኛ መጀመሪያም እግዚአብሔር ለሰው ልጅ የማይጠቅማቸው የሚጠቅማቸው ብሎ ለይቶ ያስቀመጣቸው ነገሮች ናቸው። እና አዲስ አይደለም ለኛ፣ ለዓለሙ አዲስ ይሁንበት እንጂ ለቤተ ክርስቲያን ግን አዲስ አይደለም። ቤተ ክርስቲያን ከማንም በላይ የሰውን ስነ ልቦና ታውቃለች። አምላኳ ፈጣሪዋ እግዚአብሔር ከኛ በላይ እሱ እኛን ያቀናል እና እሱ ያስቀመጠላትን ነው፣ እሱ ያለውን ነው እኛ መኖር የሚጠበቅብን። እነሱ አሁን የጤናማ አእምሮ ብለው ተርጉመውት እንደዚህ ሊያስቀምጡታል እንጂ የኛ መንፈሳዊነታችን ነው ያ። በተለይ 9 መንፈሳዊ ፍሬዎች ብሎ እግዚአብሔር ያስቀመጠው ስነ ልቦናዊ ምሁራኖች እነሱን ነው እንደ አንድ ጤናማ ሰው ብሎ የሚያስቀምጣቸው። የኛ ግን መንፈሳዊ ተብሎ እግዚአብሔር ያስቀመጠልን ነገር ነው እና በዚህ የእርስ ሪሌሽን ጠባይ አላቸው። እንደውም ኦርቶዶክስ ሳይኮሎጂ የሚል መጽሐፍ ላይ ሳይኮሎጂስቶች ስለ ሰው ሲያጠኑ የሃርቨርድ ተማሪዎች ናቸው። ቆይቷል፣ መተምረቱን ረስቸዋለሁ፣ ግን የ50 70 እንደዚህ ዓመት ምናምን በፊት ነው ሲያጠኑ አንዱ ሳምፕላቸውን ወይም የማጥኛ ናሙናቸውን የወሰዱት የበረሃ አባቶችን ነው። እየሄዱ ማለት ነው ቀዳማቸው ቦታቸው ሄደው የእነሱን ባህሪ ነው ሲያጠኑ ነው። ከነሱ ባህሪ የእነሱን ባህሪ ካራክተር ጠባይ ወስደው ነው አንድ ሰው ጤናማ አእምሮ ለመኖር ወይም ጤናማ የሆነ ስነ ልቦናዊ እንዲኖረው በህይወቱ እነዚህን አዘል የሆኑ ጠባያት ወይም ባህሪያት ሊኖሩ ይገባል ብሎ ወደ ውሳኔ ደረጃ የደረሰው የበረሃ አባቶችን የህይወት ልምድ እያዩ እያጠኑ ነው። የእነሱ የህይወት ልምድ ደግሞ መንፈሳዊነት ነው። የእነሱ የህይወት ልምድ እግዚአብሔር ለእኛ እንድንኖር ያዘጋጀልን ያስቀመጠልን ማንነት ነው። ይሄ የእኛ ሀብት ነው። እነሱ ተመራምሮ አግኝተው እንደዚህ ብሎ ያስቀመጡት እንጂ ቤተክርስቲያን ከመጀመሪያም ጀምራ እንድንሆን እንድንተገብረው የምትነግረን ነገር ነው። ንዴትን ራሱ በምሳሌ ብናነሳ አሁን የስነ ልቦናዊ ላይ ኤንገር ማኔጅመንት ተብሎ እንትን ይሰጣል። ያ ንዴትን መቋቋም የሚችል ትምህርት ይሰጣል። ለምን? ንዴት መጥፎ ስለሆነ እሱም ተገንዝቦታል። ስነ ልቦናውም ተገልጦ ንዴት አስፈላጊ እንዳልሆነ ቤተክርስቲያን ንዴትን ወደ ኃጢአትና ትክክል ወዳልሆኑ ውሳኔዎች እንደሚወስደን ትነግረናለች። እና ይሄ የሚያሳየን ነገር አስቀድማ አውቃው እኛ ሰው ልጅ የሚጠቅመውና የሚጎዳው ማንነቱ ይሄ ነው ብሎ እግዚአብሔር ያስቀመጠልን መመሪያዎች አሉ። እና የንዴትን ነገር እንደምሳሌ ብናየው ንዴት በቤተክርስቲያናችንም ጥሩ እንዳልሆነ ነው የሚነገር። ምክንያቱም ሰው ሲናደድ የሚያደርገውን አያውቅም፣ የሚናገረውን አያውቅም። እና ይሄ ለጠላት በእኛ ውስጥ አድሮ ያልሆነ ነገር ጥሩ ያልሆነ ነገር እንድናደርግ በር ከፋሽ ነው ብሎ ንዴትን እንድናስርቅ ከራሳችን እንድናወጣ ነው የሚመክረን።
በንዴት ውስጥ የሚደረጉ ነገሮች ወይ የሚሰጡ ውሳኔዎች በሙሉ የሳይኮሎጂም ምሁራን ጤናማ የሆነ አእምሮ እንዳልሆነ ነው አድርገው የሚያነሱት የሚመክሩት። እና እኛ ያ ሲናገር በሳይኮሎጂ በሳይንሱ ሲነገር ሞር ጆሯችን ልባችን ሰምቷ ብለን እንቀበለዋለን እንጂ ከመጀመሪያውም ጀምራ የሰው ልጅን የስነ ልቦና ባህሪ ትክክል የሆነውን ያልሆነውን ቤተክርስቲያን በደንብ አስቀምጣናለች፣ በደንብ አስተምራናለች። እና እነሱም ከዛ ነው የወሰዱት እንዳልኩሽ ከበረሃ አባቶች ነው ያንን ማንነት ትክክል የሆነውን ያልሆነውን የሚጎዳውን አሁን እንዴት እንደሚጎዳ ምንም የተረዱት አጥንተው እዚህ ደረጃ ላይ ደረሱት እኛን አባቶችን አይተው ነው። እና እነሱ የሳይኮሎጂ የስነ ልቦና ጤናማ አእምሮ እንደዚህ ነው ብሎ የሚያስቀምጡት ለእኛ መንፈሳዊነታችን ነው። እግዚአብሔርን እየቀረብን በመጣን ቁጥር እግዚአብሔርን እየመሰልን ነው የምንሄደው። እግዚአብሔር በባህሪው ደግሞ ቸር ነው፣ ፍቅር ነው፣ ሰላም ነው። ያ ነገር ሁሉ እኛ የተላበሰን ነው የምንመጣው። ይህንን የተላበሰ ባህሪ ነው እነሱ ጤናማ አእምሮ ብሎ የሚያስቀምጡት። ግን እኛ የእኛ መንፈሳዊነታችን የእኛ ምግባችን ነው፣ የእኛ ከዕለት ተዕለት የምንኖረው ህይወታችን ይሄ ነው። እና ቤተክርስቲያን ከሳይንሱ በላይ ነው ጉዳዩን በደንብ ይዛው ጉዳዩን አውቃው ለሰዎች ለልጆቿ ትምህርቱን ስታስተላልፍ የነበረው ይሄ ነው። መጽሐፍ ቅዱስ ላይም ስናይ የትዕቢትን መጨረሻ አይተነዋል። በፈርዖን የቅናትን ምቀኝነትን ሁሉ አስተምሮ ነበር። ከሱ እንደሱ አይነት ሰዎች የተላበሱ ባህሪያቶችን አሳይቶናል። እግዚአብሔር የተላበሱ ሰዎች ባህሪያቶችንም አሳይቶናል መጽሐፍ ቅዱስ ላይ። እና የሁለቱ ጥቅምና መጥፎነት ለእኛ አዲስ አይደለም። ቤተክርስቲያን ከመጀመሪያውም ጀምራ ይዛ እያስተማረችን ያለው ነገር ነው። አሁን ነው ሳይንሱ በሳይኮሎጂው እንደዚህ ነው ጥሩ ጤናማ አእምሮ እንደዚህ ነው ብሎ ከፋፍሎ ቢያስቀምጥ ትክክል አይደለም እያልኩኝ ሳይሆን ጥሩም ነው። በዛ ተከትሎ ያንን ማኒፌስት ማድረግ ራሱ ጥሩ ነገር ነው። ግን ለኛ አዲሳችን አይደለም። ቤተክርስቲያን ከመጀመሪያም ይዛ ያስቀመጠችው ትልቅ ወርቋ ሀብቷ ነው። የሰው ልጅን አእምሮ እውቀቱም ጥበቡም ያለው እሷ ጋር ስለሆነ ነው ያለውና ሌላው ደግሞ ሪሌሽን ጋር ስናይ ኦርቶዶክስ ሳይኮቴራፒ የሚባል ተርም አለ በእኛ ቤተክርስቲያን ውስጥ። ይሄ ኦርቶዶክስ ሳይኮቴራፒ ምንድነው? ታመመን ስለልቦና በመንፈሳዊ የሆኑ ድርጊቶችን ማከም ነው፣ ነፍስን ማከም ማለት ነው። ይሄም በቤተክርስቲያናችን አሁንም ለእኛ አዲስ ነገር አይደለም። ቅዳሴዋ በቅዳሴ ሰዓት ላይ የሚሰማን ስሜት፣ የሚሰጠን ሰላም፣ የሚሰጠን እረፍት ይሄ እንደ አንድ ቴራፒ እንደ መድኃኒት ነው። እና ይሄ ኦርቶዶክስ ሳይኮቴራፒ የምንለው የተለያዩ የስነ ልቦና መረበሾችን የስነ ልቦና ህመሞችን በመንፈሳዊ የሆኑ ድርጊቶች ማከም ነው፣ ነፍስን እንደማከም ማለት ነው። እና በእርግጥ አዲስ የመጣ ተርም ነው ለእኛ በአሁን ጊዜ ግን የነበረ ነው። ኮፕቲክ ላይ በደንብ ይሰጣል። ምዕራባውያን ሀገሮች ላይም እንደዚህ ይደረጋል። እኛ ላይም አሁን አልፎ አልፎ አለ። ግን እንዲሁ በተርም ወጣ እንጂ በነገራችን ላይ ስንኖረውም እያደረግነውም ያለ ነገር ነው። ለእኛ ስላለን ከዕለት ተዕለት የምናደርገውም ነገር ስለሆነ አዲስ አይደለም ማለቴ። አሁን አንቺ ስትረበሺ ሰላም ስታጪ ውስጥሽ በጭንቀት ድብርት ነገር ውስጥ ስትገቢ ቅድም እንዳልሽው ጸበል ለመጠመቅ ትሄጃለሽ። ቅዳሴ እንደዚህ ወደ ቤተክርስቲያኑ ለመቅረብ እንደዚህ ምናምን ትሞካክራለሽ። ያን የምታደርጊው ለምንድን ነው? እዛ እረጋጋለሁ ብለሽ ስለምታስቢ ሰላም ይሰጠኛል፣ ተስፋ አደርጋለሁ። ለምን? እግዚአብሔር እንደዛ ስለሆነ። እግዚአብሔር ማንነቱ ይሄ ነው። እግዚአብሔር በራሱ ሰላም ነው። እግዚአብሔር በራሱ ተስፋ ነው። እግዚአብሔር በራሱ ፍቅር ነው። ይሄ የእሱ ማንነት የኛ መዳኛችን ነው፣ የኛ መድኃኒታችን ነው። እና በእንደነዚህ የሆነ ቴራፒ ሰውን ነፍሱን ማዳን ነፍሱን ማከም ነው የኦርቶዶክስ ሳይኮቴራፒ ዋና እንትኑ። የስነ ልቦናውና የቤተክርስቲያኑን ትምህርት አቀናጅቶ ሰውን ወደ ማዳን ሰውን ወደ መፈወስ ጋር ነው የሚወስደው። እና እሱ ተርም አለ። እሱ በደንብ የሳይኮሎጂውንና የቤተክርስቲያንን አስተምሮ አንድ ላይ በማድረግ ሰውን ለመርዳት የሚያደርግ ነው ኦርቶዶክስ ቴራፒ የሚባለው። ኢቭን ቅዳሴ ብቻዋን ራሱ ቤተክርስቲያናችን ቅዳሴ ስናስቀድስ እናውቀዋለን እኮ ሁላችንም። ቅዳሴ ገብተን ስንወጣ የሚሰማን ሰላም የሚሰማን እርጋታ ነው። በቅዳሴ ሰዓት አንድ ወንድሜ ትምህርት ሲያስተምር ላይ ነው የሰማሁት። ዲያቆን ዘላለም ታዬ ቅዳሴ እያስተማረ ምን ብሎ ትምህርት አስተማረን መሰለሽ? ልክ በቅዳሴ ሰዓት ስንቆም
በጣም የምንወዳቸው አባቶች ከጎናችን አብሮ ይቆማሉ፣ አብሮ ከኛ ጋር ያስቀድሳሉ ሲል ትዝ ይለኛል። እና ያ መሆኑ ብቻ በራሱ ትልቅ ደስ የሚል እነሱም እግዚአብሔርን ይዘው ተከትለው የኖሩ አባቶች እናቶቻችን ጻድቃን ስለሆኑ ከኛ ከአጠገባችን መቆማቸው ራሱ ያንን መንፈስ ነው ላንቺን የሚይዘው የሚመጡት እና ቅዳሴ ለብቻ በራሷ የምትሰጠው መንፈስ የምትሰጠው ደስታ አለ። እሱ እንደ አንዱ ሕክምና ነው እንደ ኦርቶዶክስ ሳይኮቴራፒ የሚወስደው። እዚህ ላይ መዘንጋት የሌለብን ነገር ቅድም እንዳልሽው እግዚአብሔርን የምንፈልገው በስጦታዎቹ ብቻ መሆን የለበትም። እግዚአብሔር ስለሆነ ብቻ ልንፈልገው ይገባል። በቃ መድኃኒታችን እሱ ነው፣ ምግባችን እሱ ነው፣ አምላካችን እሱ ነው፣ ፈጣሪያችን እሱ ነው፣ ህይወታችን እሱ ነው። ከሱ ውጪ ሌላ ነገር ሊኖረን አይገባም። ከሱ ውጪ ያሉት ነገር ሁሉ ሁለተኛ ነገር ናቸው። መጀመሪያው መጨረሻውም የኛ እግዚአብሔር ነው። የኛም ጅማሬያችን እሱ ነው፣ ፍጻሜያችንም እሱ ነው። በሁሉም ህይወታችን ዘርፍ የእሱን ቅድሚያነት ነው ማስቀደም ያለብን። ብንወጣም ብንገባም ብንሄድም ባንሄድም በሁሉም ነገር ላይ እሱ ነው የኛ ኦሪጂናችን፣ ምሰሷችን መድኃኔዓለም ነው እና ታመንም ባንታመምም በሁለቱም ማንነታችን ውስጥ ሁሌ እግዚአብሔርን መፈለግ ይኖርብናል። አዎ እግዚአብሔርን ስንፈልግ እግዚአብሔር ለማግኘት ስንሄድ የምናገኛቸው ጥሩ ነገሮችን እንዳሉ ሆኖ በፈተና ውስጥም ሆነን ራሱ እግዚአብሔርን መፈለግ ግድ ይላል፣ ወደ እግዚአብሔር መቅረብ ግድ ይላል እና ይህንን ስንል ለሕክምና ብቻ ወይ ቴራፒ ብቻ እዛ ስንሄድ እንዲህ ብለን ኢንቴንሽን ራሱ ይዘን ብንሄድ ላናገኘው እንችላለን ያንን ሕክምና። እግዚአብሔርን ፈልጎ ለሚሄድ ሰው ሁሉም ነገር ክፍት ነው የሚሆንለት እና ለቴራፒ ኦርቶዶክስ ሳይኮቴራፒ ስለሆነ እዚህ ጋር ብቻ እንደዚህ በሚል ብቻ አይደለም መሆን ያለበት። እግዚአብሔርን ፈልገንም መሄድ መቅረብ አለብን። በዚሁም ሀሳቤ ውስጥ ይህንንም መርሳት የለብንም ብዬ አስባለሁ እና አሁን እንደውም ትናንትና ነው አክቹሊ ያየሁት ምንድነው ግሬስ ነው እንደዚህ የሚባል ሆስፒታል እርግጠኛ አይደለሁም ስሙን፣ ግን በገና ቴራፒ ተብሎ ተጀምሯል። በእውነት በጣም ይገርመኝ አይቼው በገና ሲሰሙ እዛ ውስጥ ያሉ ታካሚዎች የበገና ያው እናውቀዋለን እርግት ያለ ነው፣ ውስጥን በደንብ ነፍስሽን በቃ ያድስሻል፣ ያስረሳሻል ብዙ ነገር እና ያንን የበገና መዝሙር ሲሰሙ ታካሚዎቹ ለውጥ ማሳየት ጀመሩ። ድብር ያላቸውን መንቃት ጀመሩ፣ ደስተኛ መሆን ጀመሩ፣ ጥሩ ስሜትን ማንጸባረቅ ጀመሩ እና ያንን ያዩ ባለሙያዎች ይህንን ነገር ማዘውተር ጀመሩ። የበገናውን ትምህርት መዝሙሩን ማለት ነው። ከዛ ለውጡ በጣም እየታየ መጣ እና አሁን እንትን ላይ ነው ኢንተርኔት ላይ ነው የወጣው፣ በቪዲዮ ነው ያየሁት እኔ። የበገና ቴራፒ ተብሎ መሰጠት ጀመረ፣ ሰው ልቡንም ስለሚያለመልም በገና እና እዚህ ውስጥ ከመዝሙሩ በጀርባ አዘል የሆነው ነገር ምንድን ነው? ቃሉ ነው። የእግዚአብሔር ቃል ሁሌ ተስፋ ሰጪ ነው። በቃ ተስፋ በነገራችን ላይ ትልቅ ኃይል ነው። በሕክምና ላይ ትምህርት ቤት እያለን ስንማር አንድ ሐኪም ከሃርቨርድ መታን የሰጠችን እና መቼም ማረሳው ቃል ነው የነገረችን። ምን አለች? ትልቅ ሐኪም ጎበዝ ሐኪሙ አይደለም ራሱ ታካሚው ነው አለች። ምክንያቱም ሐኪሙ ከራሱ አቅም የሆነውን ብቻ ነው ሊያደርግ የሚችለው ለታካሚ፣ ከዛ ውጭ ያለው የታካሚው ድርሻ ነው። ያ ማለት ተስፋ ለመቁረጥ ነው። ሐኪሙ ሁሉም ያለው በእጁ ላይ ያለውን ነገር እያደረገልሽ፣ አንቺ ግን በውስጥሽ ተስፋ ከቆረጥሽ በቃ ምንም የሱ ልፋት ዋጋ የለውም። ዋጋ የለውም። ልክ ተስፋ ሲኖርሽ አእምሯችን ነው በነገራችን የአእምሮ ክፍል በጣም ትልቅ ነው። መጀመሪያና ፍጻሜውንም ሳይንቲስቶች እስካሁን ደርሰውበት ያላገኙት ነገር ቢኖር የአእምሮን ነው። አእምሮ እኛ የሚቆጣጠረን አእምሯችን ነው። ተስፋ ሲኖረው አእምሯችን የውስጣችን ሴል ራሱ ጀነሬት ያደርጋል፣ ይንቀሳቀሳሉ። በቃ በተስፋ ነው እንትን የሚሉት እና እኩል ነው የሚሄደው ከሐኪሙ ልፋት ጋር። ሐኪሙ በጣም እየላፋልሽ አንቺ ተስፋ መቆርጭ ከሆነ እንዳልኩሽ ቅድም የእሱን ልፋት በዜሮ ነው የምታበዡና ተስፋ ቀላል ነገር አይደለም። እና ያን ተስፋ ሰጪ ነው፣ ተስፋ መጋቢ ነው እግዚአብሔር ራሱ ተስፋ ስለሆነ ያንን በበገና እንሰማዋለን፣ በቃለ እግዚአብሔር እንሰማዋለን፣ በቅዳሴ ውስጥ እንሰማዋለን፣ በጸበል ውስጥ እናገኘዋለን፣ በቅዱስ ቁርባን ውስጥ እናገኘዋለን። እና ይሄ መድኃኒት ናቸው፣ ሕክምና ነው ራሱ የቻለ እና ይሄንን ነገር ነው እያቆራኘ ሰውን ልጆችን ወደ መንፈሳዊም ህይወት ወደ ጤናማውም
ህይወት የሚመራው ኦርቶዶክስ ሳይኮቴራፒ የምንለው ይሄ ነው። እዚህ ጋር በድጋሚ መናገር የምፈልገው ይሄንንም እውነታ እንዳለ ሆኖ ግን እግዚአብሔርን ስንፈልገው ለጥቅማ ጥቅም ብቻ መሆን የለበትም። በአምላክነቱ እግዚአብሔር በመሆኑ የኛ አባት መሆኑ የፍቅር አምላክ መሆኑ ብቻ እኛ እሱን ሁሌ እለት እለት ልንፈልገው ያስፈልጋል እላለሁና ያለው ቁርኝነት ይሄን ይመስላል። በጣም ደስ የሚል አገላለጽ ነው እውነት በጣም በጣም ማለት ነው። እኔ ራሴ ደስ እያለኝ ያዳመጥኩት። እዚህ ጋር ግን አያይዘሽ እንድትመልሽልኝ የምፈልገው ጥያቄ አለ። ብዙ ጊዜ ምን አለ መሰለሽ በመንፈሳዊ ላይፋችን ውስጥ ያለን የሆነ ችግር ሲገጥመን ሄደን ማማከር በጣም ነው የምንፈራው። እስፔሻሊ መንፈሳዊ ላይፍ ውስጥ እንዳለን ከታወቀ ምክንያቱም ሄደን ለዛ ሰው ስንነግረው እንዴ አንቺ መንፈሳዊ ሴት አይደለሽ ወይ አንተ መንፈሳዊ ወንድ አይደለ እንዴ እንዴት እንዲህ አይነት ችግርን ለእንደዚህ አይነት ችግር እጅ ትሰጣለህ? እንዴት እንደዚህ አይነት ችግር ይደርስብሃል? ወይም እንደዚህ አይነት ችግርን እንዴት ለሰው ታወራለህ? ዝም ብለህ እዛው ከፈጣሪ ጋር ቁጭ ብላ ታወራውም እንዴ የሚል ጫና አለ። ይሄን ምልሽ በጣም ብዙ ሰው እንደዛ ስላለኝ ነው። እንዲህ አይነት እኮ ችግር ገጥሞኛል ግን ፈራው። ምክንያቱም እሷ መንፈሳዊ ነች ተብዬ ስለምታስብ እንደ ደካማ ያዩኛል የሚሉ በጣም በጣም በተለይ እህቶች እኔ ጋር በጣም ብዙ አሉ ማለት ነው። ሄደው ችግራቸውን መናገር ይሄ ያ ሰው እንዴት ነው አታክ ያደርገኛል አይነት ነገር የሚያስቡ ማለት ነው። እና እነዚህ አይነት ሰዎች በምን አይነት መንገድ ነው የሚታከሙት? አንደኛው። ሁለተኛው ምን የስነ ልቦና ችግሮች አሉ? ጥሩ ጥያቄ ነው ያነሳሽው። በጣም በተለይ መጀመሪያው እውነት ነው እንደዛ ተብሎ ብዙ ይታሰባል። ግን ወደድንም ጠላንም ተቀበልነውም አልተቀበልነውም ሁላችንም ደካሞች ነን ብሎ በመንፈሳዊ ህይወትም እናድርግ ደካሞች ነን። ደካማ ስለሆንን ነው እግዚአብሔር የሚያስፈልገን። ደካማ ስለሆንን ነው ቤተክርስቲያን የምታስፈልገን። ብቻችንም እናደርገው ነገር የለም። ካህናቶች ለምን ተቀመጡልን ታዲያ? ካህናት አባቶቻችን ለምን የጻድቃን ህይወት ተጋድሏቸው መጻፍ ለምን አስፈለገ? ገድላቸው ተጽፎ ተቀመጠልን። በእነሱ ፈተና ውስጥ የራሳችንን ችግር አይተን እነሱን አርአያ አድርገን መፍትሄ እንድንወስድ እንድናስቀምጥ አይደለም። ምንም መንፈሳዊ ሰው ወይ በመንፈሳዊ ጠንካራ ሰው ቢኖርም ሰው እንደሆነ መረሳት የለበትም። ያጋጥማል። ሰው ሁሌ ጠንካራ ሊሆን አይችልም። ይደክማል። ሰው ለሰው አስፈላጊ ነው። ሰው ለሰው በሽታውም እንደሆነ ሰው ለሰው መድኃኒቱ ነው፣ ያስፈልጋል። የኛ ትስስርም እንደዛ ነው። ቤተክርስቲያን እኮ ተገሎ ያለ ህይወት አይደለም። ባህታውያን ራሱ ብናይ ለብቻቸው ባህት ለቆለክተው ሲጸልዩ እኮ ለራሳቸው እኮ አይደለም ለኛ ነው የሚጸልዩት። እንደውም እነሱ የበለጠ ከኛ ጋር ይቀራረባል። በጸሎት ከኛ ከጎናችን ጋር ነው ያሉት እና ሰው ለሰው አስፈላጊው ነው። እግዚአብሔርም ይህንንም ነው የሚፈልገው። ራሱ መጥቶ ያናግረን። አሁን ብቸገር እግዚአብሔር ጋር ሄጄ ብጸልይ ብመክር ልጄ ጽዮን ማድረግ ያለብሽ እንደዚህ ነው እንደዛ ነው ብሎ መጥቶ ያወራንም በሰዎች አድሮ ነው የሚነግረን። እና ሽንፈት አይደለም፣ ድክመት አይደለም፣ የጥንካሬ ምልክት ነው። እንደውም ሰው እርዳታ ፈልጎ አውቆ እርዱኝ ብሎ መጠየቅ የጥንካሬ ምልክት ነው። ሽንፈት የሚያደርገው እንደውም እርዳታ እየፈለገ እንደሚያስፈልገኝ አውቄ ያንን ግን ወደፊት ወደ ሰዎች አውጥቼ ላለመናገር ተሳቅቄ ማስቀመጤ እሱ እንደውም ደካማነት ነው። ጥንካሬ ጎን የአንዱ መገለጫው ደካማ መሆኔን አውቄ እርዳታ መጠየቅ ነው። እና ይሄ እንደንትን ሊታይ አይገባም። እኛም ኢቭን አደረኩትም አላደረኩትም ደካማነቴን አልቀይረውም። አሁንም ቢሆን ደካማ ነኝ፣ ነገም ቢሆን ደካማ ነኝ። ሌላው ደግሞ ማየት መገንዘብ ያለብን ነገር ከሌላ ሰው የምንሰማው እና የምናገኘው እርዳታ ለኛ በጣም ትልቅ የህይወት የሚቀይረን ነገር ነጥቦች ልናገኝበት እንችላለን። ያላሰብነውን አቅጣጫ ልናይበት እንችላለን። እኛ ስንሄድ የነበረው መንገድ ልክ ነው ብለን ያሰብነው ግን ለካ ከዛ ደግሞ የተለየ የሰፋ የሆነ ነገር ልናገኝበት እንችላለን እና ያን እድል ማጥበብ ነው። በዚህ ልክ ራስን ቆልፎ ማስቀመጥ እንደዚህ አይነት እድሎችን አጥቦ መያዝ ነውና ልክ አይደለም፣ አስፈላጊም ነው። ለምን ታዲያ ሰዎች ለሰው ለምን ያስፈልጋል? እንዳልኩሽ ካህናትስ ለምን ያስፈልጋል? ለኛ የመጀመሪያ ካውንስለሮች ካህናቶች ናቸው። ቤተክርስቲያን እግዚአብሔር ካህናት ልጆችን አገልግሉ ብሎ የሰየማቸው ያስቀመጣቸው ካህናቶችን ነው። ቢጨንቀን ብንጫን እንስሳ አባት ጋር ሄደን የምንጠይቀው የምናማክረው አያስፈልግም ማለት ነው። ታዲያ በዚህ ሐሳቤ ከሄድን እንደዚህ ካለ እግዚአብሔር በቂ ነው ካልን
ካህናቶችን ማማከር እግዚአብሔር በቂ ነው። አሁንም እርግጥ ግን እሱ ነው በሰዎች ላይ አድሮ የሚሰራው። መንገዱን ነው የሚያሳየን እንጂ ራሱ አይመጣም። አዎ በሰዎች አድሮ ይነግረናል። እንዲህ ቁጭ ብለን ህልም አንጠብቅም። መቼስ ለጥያቄዎቻችን መልስ እስከምናገኝ ወይ አቅጣጫ እንዲያሳይን አንጠብቅም። ጉዳዩን ራሱ ለብቻ መያዝ ያስጨንቃል። እስከመቼ ድረስ ነው የምንይዘው? ጉዳዩ እኮ ቀላል አይደለም። የአእምሮ መረበሽ፣ የአእምሮ የሚጠይቁን ጥያቄዎች፣ ጭንቀት፣ ድብርቱ፣ ውስጣችን ያሉ ያልተመለሱ ጥያቄዎች ቀላል አይደሉም። እረፍት ነው እኮ የሚነሱን፣ ሰላም ነው የሚያሳጡን። እና እስከመቼ ያንን ይዘን እንሄዳለን? ድብልቅልቃችንን ነው የሚያወጣው። ራሳችን ጋር ያለውን ጥያቄ ካልጨረስን እኮ አካባቢያችንም ያለውን ሰላም አንሰጥም። እና ይህንን ስንል አሁን እንዳልሹ እኔ ደካማ ልመስል እችላለሁ ለሰዎች ምናምን ብለን ስናስብ እዚህ ድረስ ማሰብ ይኖርብናል። እኔ ካልታከምኩ ከአጠገቤ ያሉ ሰዎችን ሙሉ እያጠቃው ልሄድ እንደምችል ልገነዘብ ይገባል። በተለይ ውሳኔ ሰጪ ደረጃ ቦታ ላይ ከሆንኩኝ ብዙ ነገር ነው በጠብጠው። ኃላፊ ቦታ ላይ ከሆንኩኝ ማለት ነው የብዙ ሰዎች ህይወትን ልጎዳ እችላለሁ እና መታከም መታየት አለብኝ። ያም ሰው ደግሞ እንደሱ ሳይሆን ማሰብ ያለበት ይሄ ልክ እንደ ቅዱስ ቁርባን እንደሚታየውም ይመጣብኛል። አሁን ሳስበው አሁን ቅዱስ ቁርባን የሚቀበል ሰው ከኃጢአት ንጹህ የሆነ ለሱ ለብቻ የክርስትና ህግ እንዳለው ሁሉ ነው የምናስበው። የብቻ ክርስቲያናዊ ኑሮ እንዳለው ሁሉ የምናስብ ሰዎች አለን ግን አይደለም። ቆራቢ ሰውም ሳይቆርብም የሚኖር ሁለቱም ክርስቲያኖች እንደ እውነተኛ ኦርቶዶክሳዊ ህይወት መኖር እንዳለባቸው ሁለቱም መኖር ያለባቸው። ቆራቢውም መፈጸም የሌለበት ኃጢአት የማይቆርበውም መፈጸም የለበትም። ሁለቱም እኩል ነው። ህጉ ለሁለቱም ነው የሚሰራው። እና አሁንም እዚህ ጋር መንፈሳዊ የሆነ ሰው ይደክመዋል፣ ለሱም ያስፈልገዋል። እሱ ጠንካራ ስለሆነ ችግር ምናምን አይመጣበትም ብለን ማሰብ የለብንም በጭራሽ። መንፈሳዊ ያደረገው እኮ ችግሩ ነው። ከችግሩ በላይ ሆኖ ስለተገኘ ነው። የችግሩ አቅም አይቀንስም፣ ያንቺ ጥንካሬ ነው የሚጨምረው። ይሄ ለሁሉም ነው የሚሰራው። ሰው እስከሆንን ድረስ በዚህ ዓለም እስከምንኖር ድረስ ቻሌንጆች አሉ፣ ፈተናዎች አሉ፣ ጎዳን ነገሮች አሉ፣ ይኖራሉ። በቃ አንዴ ደግሞ ያልፋል፣ አልፎ ይገባል። ሰው ነን፣ በስተመጨረሻ እኛ ሰው ነን። ሰው ደግሞ በተፈጥሮ ደካማ ነው፣ ያስፈልገዋል፣ ሰው ለሰው ያስፈልገዋል። እና በዛ እይታ ውስጥ ማየት አለብን ብዬ አስባለሁ። እንደዚህ አይነት አመለካከት ያለንም ሰዎች ብንኖር ጠንካራ መንፈሳዊ ህይወት አላቸው ብለን የምናስባቸውን ሰዎች ልንረዳቸው ይገባል። ሰው አጥተው የተቸገሩ ይሆናል። በዚህ እንደዚህ አይነት ኤክስፔክቴሽኖች አለባቸው ብሎ ስለሚያስቡ ይፈራሉ ወደ ሰው ለመምጣት እና በጣም ቻሌንጅ ውስጥ ነው የሚገቡት። በቃ ይጨነቃሉ፣ ይደክማሉ፣ ስልቹ ነው የሚሆኑት። ልናጣቸው ሁሉ እንችላለን። ከአገልግሎትም ህይወት አልነው፣ ከጓደኝነት ህይወት ሁሉ በቃ ሰው ሲደክመው ደከመው ነው ብሎ ከደረሰ ነው፣ ካለ አለ ነው። ሰውነት ከደከመ አእምሮም ከደከመ ደከመ ነው። ምንም አታስነሹም። እዛ ደረጃ ሰው እስከሚደርስ ድረስ ፑሽ ማድረግ የለብንም። በዛ ሂደት ውስጥ ያሉ ሰዎችን መረዳት በጣም አስፈላጊ ነገር ነውና መንፈሳዊ ሰውም ቢሆን እግዚአብሔር ከሱ ጋር እስከሆነ ድረስ ከሁላችንም ጋር ነው ፈጣሪ። በእርግጥ ግን እስከሆነ ድረስ ጠንካራ ነው የሚሆነው ተብሎ እንደሚታሰባል። በእርግጥ ግን ቢሆንም ያስፈልገዋል ሕክምናና እሱን መናቅ ወይም ማውረድ የለብንም። ሰው መሆኑን መርሳት የለብንም ብዬ አስባለሁ። ሌላው የስነ ልቦና ጉዳቶች ብዙ አይነት ናቸው ያሉት። እያንዳንዱ ለብቻው ክፍል የሚያስፈልገው ነው። እግዚአብሔር ቢፈቅድ ቢረዳን በቀጣይ ጊዜ በደንብ እያብራራን መነጋገር ያለብን ኮንሰፕት በጣም ሰፊ ስለሆነ ማለት ነው እና የተወሰኑትን ያህል ለማየት የአንጎል መቃወስ የሚባል ህመም አለ። ስኪዞፍሬኒያ ይባላል በእንግሊዝኛው። ሁለተኛ የአባሽ ድባቴ አለ። ድባቴ ዲፕሬሽን የሚባል ነው። በአሁን ጊዜ በጣም ብዙ ወጣቶችን እያስጨነቀ ያለና ህይወታቸውን እያሳጣ ያለው በሚገባ አሁን ሰዓት እንደውም በቅርብ የወጣ መረጃ ምንድን ነው አንዱ ቶፕ ተብሎ በቃ የሰው ልጆችን በዓለም አቀፍ እየገደለ ካለ በሽታ አንዱ ሆኗል። ዲፕሬሽን ወይም ድባቴ የሚባለው ማለት ነው። ሶስተኛው ጭንቀት ነው፣ አንግዛይቲ ብለን የምንጠራው። የሽቅለት አለ፣ ባይፖላር ዲስኦርደር ቅድም ያየ ነው። የሱስ በሽታ አለ፣ ህመም አለ። የአመጋገብ መዛባት ህመም አለ። የተለያየ ነው። የማንነት መቃወስ ፐርሶናሊቲ ዲስኦርደር የምንለው አለ። የተለያየ ነው ያለው። ግን አሁን ለትምህርታችን ስለ ድባቴ ትንሽ ነገር እንበልና
በደንብ እያንዳንዱን ገብተን ብናይበት ጥሩ ነው ብዬ አስባለሁ። ምክንያቱም ስነ ልቦና ላይ ህመማቸውን አውቀው ሳይሄዱ ከሚጠቁት ታማሚ በተጨማሪ ህመሙ እንዳለባቸው ሳይረዱ የተሰቃዩ ያሉ ግን ብዙ ሰዎች አሉ እና ህመሙን በደንብ ግልጽ አድርጎ ለማህበረሰቡ ማቅረብ አስፈላጊ ነው ብዬ አምናለሁ። አሁን ድባቴን ስናይ በጣም በአሁን ጊዜ በተለይ በወጣቶች እያሰቃያቸው ያለ ስነ ልቦናዊ ህመም ነው። ድባቴ ወይም ዲፕሬሽን የምንለው ከፍተኛ የሆነ ሀዘንና ተስፋ መቁረጥ ስሜት ውስጥ የሚያመጣ ስሜት የሚሰማ አይነት ህመም ነው። እነዚህ በዚህ ህመም የሚሰቃዩ እህት ወንድሞቻችን የአእምሮ ቅድም ያልኩት ሴሮቶኒን የሚባለው ሆርሞን በጣም ያነሰ ነው የሚሆንባቸው። አሁን መድኃኒትም ሲሰጣቸው እሱን ሆርሞን የሚጨምር መድኃኒት ነው የሚሰጠው። ብዙ ጊዜ የስነ ልቦና ህመም የሚታዘዘው መድኃኒት ምልክቱን ነው የሚጠቅመው፣ ሙሉ ለሙሉ ኮዙን አይደለም። ለዛ ነው ቴራፒ የሚያስፈልገው። በንግግር ምናምን ይፈታልም ተብሎ ስለሚታሰብ ማለት ነው። እና ያንን ሆርሞን ነው የሚጨምረው። በፋርማኮቴራፒ ይባላል መድኃኒቱ ሕክምና በስነ ልቦና ላይ እሱን የሚጨምር ሆርሞን ነው የሚሰጣቸው። እሱ ሆርሞኑ ቀነሰ ነው ያ ሲሆን ለድብርት ከፍተኛ ይሄ የአንድ ቀን ደበረኝ ተብሎ የሚታሰብ ሳይሆን ሳምንት 2 ሳምንት ሙሉ ቀን ደብሮት ይውላል። ይህ ድብርቱ ምንም ነገር ለማድረግ ፈቃደኛ አይደለም። ስራ ለማስራት ፈቃደኛ አይሆኑም። በዚህ ህመም ውስጥ ያሉ ሰዎች ከዚህ በፊት የሚያስደስታቸው ስራ አሁን አያስደስታቸውም። ደስ የሚላቸው ነገር አሁን ደስ አይላቸውም። የመኖር ተስፋ የላቸውም። ተስፋ ይቆርጣሉ። ራሳቸውን በጣም ይወቅሳሉ። የብቸኝነት ስሜት ይሰማቸዋል። ምንም ጥፋት እንኳን ሳያጠፉ ስቲል ራሳቸውን እንደ ጥፋተኝነት አድርገው ይወስዳሉ። ራሳቸውን የበታች ያደርጋሉ። ጥሩ የሆነ ህይወት ላይ ራሱ እንኳን ቢሆኑ ስቲል ከሌላው ሰው ግን የደከሙ ምንም ብር የሌላቸው ሀብት የሌላቸው ማይረቡ ማይጠቅሙ ሰዎች እንደሆኑ አድርገው ራሳቸውን ያስባሉ። እዚህ ላይ በነገራችን ላይ በጣም ሳናስበው የምንዘላቸው ሰዎች እንደ ትህትና ልንቆጥሮ እንችላለን። ይሄንን ከሰው አንጻር ጓደኞቻችን ምናምን አይ እኔ እኮ የምጠቅም ሰው አይደለሁም፣ እውነት ነው እኔ አልረባም ምናምን ተብሎ ሲታሰብ ትህትና ነው ብለን አንዳንዴ ልናስብ እንችላለን። ግን ለነሱ አይደለም፣ የምር ነው ያንን የሚቀበሉት፣ የምር ነው አእምሯቸውን ያንን በዛ የሚያስቡትና ምንም ነገር ለማድረግም ተነሳሽነት የሚያዩት ለዛ ነው። ቢመጣም ምንም ስራም ሆነ የሆነ ነገር ለመስራት አጋጣሚው መጥቶላቸው ቢቀርብላቸውም እኔ ለዛ ብቁ አይደለሁም ብሎ ስለሚያስቡ አይሰሩትም። አሁን ትጥቆ አድርገሽውም ብቁ አይደለሁም ብለሽ ትቀበያለሽ በትህትና። እነሱ ጋር ግን ፍጹም ትህትና አይደለም፣ ህመም ነው። በቃ አይቀበሉትም፣ አያደርጉትም። እያለፋቸው ነው የሚሄደው እና በጣም መጥፎ ሰዎችን የሚጎዳ የሚያስጨንቅ ህመም ነው። ትኩረት መሰጠት ያለበትም ህመም ነው። ይታለፋልም ደግሞ ብዙ ጊዜ ለመሰለሽ የሚታለፈው እንደምትጠብቂው ድብር ብሎሽ በቃ እንደዚህ የደበረው ሰው ፊት ያስታውቃል አይደል? እዝን ምናምን አይደለም። ፈገግ ብዬ እየሳኩኝ ድብርት ውስጥ ነው ይችላል፣ ድባቴ ውስጥ ነው ይችላል። በጣም ደስተኛ ሆኜ ማለት ነው። ፊቴ ላይ የምታዩ ደስታ እንዶች ልጅ እንዴት ነው እንደዚህ ደስተኛ የምትሆን ብለሽ ሁሉ ትጠይቂኝ ትችያለሽ። ውስጤ ግን ማሳልፈው ሌላ ጉዳይ ነው፣ ሌላ ነገር ነው። በዛ ውስጥ ይደበቃል ድባቴ። ለዛ ነው አይገለጥም እና ግራ ይገባል። እንዴ ትናንት ስትስቃል ነበር እንዴ ዛሬ ራሷን ያጠፋችው? ሰሞኑን የሆነች ልጅ አይተሻል? የሆነች አርቲስት ሚስት ናት። ከ12 ሰዓት በፊት ቪዲዮ እየሳቀች ምናምን ነገር እየጨፈረች ምናምን ለቃ ነበረ። አይተሻት ከሆነ ሰምቻለሁ። ከዛ ገብቼ አንዳንድ የተለቀቁ ቲክቶክ ላይ የተለቀቁ ቪዲዮዎች ነበሩና ልጅቷ በጣም ስትረስ ውስጥ እንዳለች የሚናገር ቴክስቶቿ ማለት ነው። ልጅቷ የሚገርምሽ ነገር እኔ በደንብ ነው ማያት፣ ፍጹማት ነው። ሁሌም ፈገግታዋን ነው ማየውና ሰው እንዴት እንደዚህ ደስተኛ ይሆናል ብለውላ ሰው ላይ ጠይቃት ነበር አሉና አሁን ካልሽ ሀሳብ ጋር ተገናኝቶ እውነት ነው። በጣም ትክክል ነው። በቃ ትገረሚያለሽ ሁሉ እንደዛ ደስታ ትቀኛለሽ ሁሉ ማለት ነው። ያንቺ ደስታ ለኔ ቢሰጠኝ ሁሉ የሚያስብል አይነት ደስታዎች ሁሉ ሊያሳዩ ይችላሉ። ግን በጀርባ ያለው ታሪክ እንደሱ አይደለም፣ ይታለፋል የምሎ ለዚህ ነው እና ለዚህም ነው ስነ ልቦና እውቀቱ መሰጠት አስፈላጊ ሆነው። እነዚህ ልጆች እኛ ልንደርስላቸው አንችልም። እያየናቸው አይደለም፣ ህመሙን እያየነው አይደለም። ህመሙ ተደብቆ ነው ያለው። ራሳቸው ወጥተው ነው መናገር ማሳየት ያለበት። የዛን ነው ሲታይ አሁን ስነ ልቦና አማካሪ ጋር ሄደው ሲናገሩ ይታያል፣ ይገለጣል። በሽታ ደግሞ አሁን
ጨለማ ብርሃን ስታሳዩ ሲበዛበት ነው አይደለ ጨለማው እየቀነሰ የሚመጣው። የኛም በሽታችን ህመማችን ችግራችን እየወጣ እየተገለጠ በመጣ ቁጥር አቅሙ እየቀነሰ ነው የሚሄደው እና ለዛ የኛ ትልቅ ድርሻ ይጠይቃል። በዚህ ህመም ውስጥ ያለን ሰዎች ዛሬ ነገ ማለት የለብንም። በቃ እንደዚህ የሚያሰቃየን ከሆነ ቆርጠን ተነስተን ሰው በቃ መጮህ አለብን። እንደምንም ስሜቱ ራሱ ህመሙ አያሳስበንም እንደዛ። በእርግጥ ያንን ለማድረግ ከባድ ነው፣ በጣም ከባድ ነው። እንደዛ አያሳስብሽም። አሁን ላንረዳው እንችላለን እኛ እንዲህ ምንድነው አድርጋ በቃ ምናምን አይነት ስሜት ውስጥ ልንገባ እንችላለን እዛ ሰው ጋር። እኛ ጤነኛ ስለሆነ በጤነኛ አእምሯችን ነው ነገሩን እያየን ያለ ነው። ግን በህመም ውስጥ ሆነን ስናወራ ልክ እንደሱ አይደለም። በቃ ጭፍን ነው የሚያደርግባቸው። በጣም ቀላል በሽታ አይደለም። ህመሙ ያሰቃያል። ተስፋ እንድታረጊ አያደርግሽም። ተስፋ ነው የሚያሳጣሽ። እድናለሁም ብለሽም አታስቢም። በቃ ዋጋ የለውም ዋጋ የለኝም ነው የሚልሽ። ተነስቶ ራሱ ወደ እንትን መምጣት ወደ እርዳታው ለመምጣት ከባድ ነው። ሳይፈልጉት ቀርቶ እኮ አይደለም። በነገራችን ላይ ይጮሃል፣ ውስጣቸው እኮ ይጮሃል። እርዱኝ የሚል ስሜት በጣም ለመውጣት ይታገላል ራሳቸው። ህመሙ ግን ይይዛቸዋል፣ ያስጨንቃል። ለመኖር እየፈለግሽ ግን ለመሞት እየመረጥሽ ነው። በዛ መሀል ውስጥ መሆን በጣም ከባድ ነው። እነሱ የሚያሳልፉት የህመም ጊዜ በጣም ከባድ ነው። ያንን እኛ በጣም መረዳት ያስፈልገናል። በዚህ አይነት ሰዎች ልንለያቸው ስለማንችል ለዛ ነው ሁሌ ሰው ለሰው ጥሩ መሆን ያለበት። ማ ምን ላይ እንዳለ አናውቅም። ምን አይነት ህይወት እያሳለፈ እንደሆነ አናውቅም። ለሁሉም ጥሩ ሰው መሆን አስፈላጊ ነው። ጥሩ መልስ መስጠት አስፈላጊ ነው። በቃ ሳቀ ፈገግታ ሆነ ምንም አይመስለም እሱ ባክሽ ምናምን ነው የለም። እንደዚህ ማለት የለብንም። ሁሉም ሰው ራሱ የሚያሳልፈው ነገር አለውና ለሁሉም መልካም ነገር ማሳየት ያስፈልጋል። እንደገናም ከቤተሰቦቻችን ጋር ምናምን ስንኖር እንደዚህ አይነት ሰው ያሳለፈ ካየን ምልክቶቹ ምን መሰለሽ አውቀውም እንደዚህ አይነት ሰው እንኳን ቢያገኙ እንዲረዱ ሰው ማግኘት ፈቃደኛ አይሆኑም። ድብቅ ነው የሚሉት። ቤት ቆልፎ ነው የሚቀመጡት። ሁለት አይነት የምግብ ምልክቶችን ሊያሳዩ ይችላሉ። አንደኛው ሙሉ ለሙሉ የምግብ ፍላጎት ማጣት ነው። አንደኛው ደግሞ ልክ ባልሆነ አግባብ ዝም ብሎ መብላት ነው እና በጣም ውፍረት መጨመር፣ ውፍረት መቀነስ ሁለቱንም ያስከትላል። ሚዛን ያልደፋ ነው በሁለቱም። በጣም መብላት፣ ምንም ምግብ አለመብላት፣ እንቅልፍ ማጣት። መተኛት ይፈልጋሉ፣ መተኛት ግን አይችሉም። እና ለራሳቸው ያላቸው ግንዛቤና አመለካከት ልክ አይደለም። ስታወሪያቸው ያሳውቁ። ጥያቄ ምናምን በጠየቅሻቸው ቁጥር በነገራችን ላይ መልሳቸው ያስታውቃል። ስለራሳቸው ምናምን በቃ ምንም ዋጋ አለው ነው የሚሉሽ። ራሳቸውን አይወዱም፣ ራሳቸውን ይጠላሉ። ተስፋ መቁረጥ ነው፣ ህይወት ምንም ዋጋ እንደሌለው ነው የሚያወሩት። እና ዓለምን የሚስሉባት መንገድ ጭልም አድርገው ነው ተስፋ ቢስ የሆነ ነገሮችን ነው የሚያንጸባርቁት። እና ትንሽም መሰለን ትልቅ እንደዚህ አይነት ጉዳይ ስናይ ያንን ሰው መከታተል፣ ያንን ሰው ማየት፣ ያንን ሰው ወደ ሕክምና ማምጣት ያስፈልጋል። ፈልጎ የሚመጡ አሉ። በእውነት በቃ መዳን አለብኝ እንደምንም ብለው በርትተው እንትኑ ይለያያል፣ ሌቭሉ ይለያያል። አነስተኛ አለ፣ መካከለኛ አለ፣ ከፍተኛ አለ። ሰው እንደዚህ አነስተኛ መካከለኛ ላይ ያሉ ያን ተጋፍተው መጥተው ሕክምና ሊያገኙ ይችላሉ። ከፍተኛው ግን ይህንን ሀሳብ ላያስብ ይችላል። ድባቴ ውስጥ ያሉ ታካሚዎችን በገለጽኩት ምልክቶች እያየን ካየን አነሰም አላነሰም እነዚህን ሰዎች በቻልነው መጠን ልንረዳቸው ወደ ሕክምናም እንዲሄዱ ልናነሳሳቸው፣ ልንደግፋቸው ይገባል። በጣም ውሱን የሆነ ህመም ስለሆነ መፍትሄ መገኘት አለበት በጣም እና እንደዚህ ማድረግ ይጠበቅብናል ከኛም። የድባቴ ስሜት ምክንያቶቹ ተለያዩ ሊሆኑ ይችላሉ። ግን በአብዛኛው የሱስ መጠቀም ወደዛ አይነት ስሜት ይመራናል። ለሌላ ህክምናዎች የምንወስዳቸው መድኃኒቶች ቅድም ያልኩት የሴሮቶኒን ሆርሞንን የሚቀንስ አይነት መድኃኒት የምንጠቀም ከሆነ ወደ እሱ አይነት ህመም ሊወስደን ይችላል። የስኳር ህመምተኞች፣ የታይሮይድ ህመምተኞች፣ የእንቅርት እንደዚህ እጢ ምናምን ያለባቸው እነዚህ ምክንያቱም የስኳርም ሆነ የታይሮይድ የምንለው ከሆርሞን ጋር ስለሚገናኙ ይህንን የሆርሞን መዛባት ያመጣሉ እና በዛ ሰዓት ለእንደዚህ አይነት ስሜቶች ልንዳረግ እንችላለን። በጣም በዋነኝነት ግን ሱስ ነው አንዱ። ሌላው የማህበረሰባዊ ጉዳዮች ናቸው። ከሰው ጋር ስንጣላ፣ በጣም ከምንወደው ከምናፈቅረው ሰው ጋር ስንለያይ ምናምን
ወደዚህ አይነት ስሜት ውስጥ ሊከቱን ይችላሉ። ከምንወደው ስራ ስንባረር፣ ስራ ስናጣ፣ የቤተሰብ ጫና፣ የማህበረሰባዊ ኢንቫይሮንመንታል የሆኑ የራሳቸው ፋክተሮች አሉ ወደዚህ ነገሮች የሚመሩና ጭንቀት፣ እንደዚህ በቃ ያልታከመ ጭንቀት፣ መፍትሄ ያላገኘለት ጭንቀቶች ዘላቂነትን የሚያመጣ ህመም ሊያስከትሉብን ይችላሉ እንደ ድባቴ እነዚህ የመሳሰሉና እነዚህ ጉዳዮች እንደ ምክንያት ይጠቀሳሉ ለዚህ ህመም ተጋላጭ የሚያደርጋቸው። መድኃኒቱን ለህመሙ መድኃኒት ቅድም እንዳልኩት ነው ህክምና ሄዶ ማግኘቱ እንደንትኑ ይለያያል። የሚዋጥ ነገር ይኖረዋል። አዎ የሚዋጥ መድኃኒት አለ። እንደንትኑ ይለያያል። ግን አነስተኛ የሆነ አለ፣ ከፍተኛ መካከለኛ የሆነ አለ እና ለአነስተኛ ላይታዘዝ ይችላል። በላይፍ ስታይል ነገሩን ማኔጅ እንዲያደርጉ ትምህርት አቅጣጫዎች ሊሰጡ ይችላሉ። እንደየሌቭሉ ይለያያል። የህክምናው እሱ የፋርማኮቴራፒ የሚባለው አለ። የሳይኪያትሪስቶች ናቸው ይህንን መድኃኒት ሜዲኬሽን የሚሰጠው። ማንም ሰው አይሰጥም። አማካሪዎችም ይህንን አይሰጡም። ሌቭሉ ተለይቶ ሳይኪያትሪስት የሚባሉ ባለሙያዎች አሉ። በሳይኮሎጂዎች አጥንተው ቴራፒ ፋርማኮቴራፒ መስጠት የሚችሉት እነሱን ብቻ ናቸው። ሌሎች ምክር አቅጣጫ እና ቴራፒ ነው የሚሰጡት። የንግግር ቴራፒ የምንለው ማለት ነው። እንደሱ ነው የሚሰጡት። በጣም ከፍተኛ የሆነ በቃ በተደጋጋሚ እየመጣ በተለይ ኑሮ ላይ ጣልቃ የሚገባ ከሆነ የራስን ወደ ማጥፋት አይነት ስሜት፣ ስራ ያለ መስራት ማቆም፣ ከማህበረሰቡ ተነጥሎ የመኖር በጣም ሲደጋገምና ከፍተኛ ደረጃ ላይ ሲደርስ ሳይኪያትሪስቶች እንዲያዩ ይመከራል። መድኃኒት ተጽፎላቸው ያን መድኃኒት መውሰድ ስለሚያስፈልጋቸው ማለት ነው። ይሄ የፋርማኮቴራፒ ህክምና ይሰጣል። ሌላው የንግግር ቴራፒ ቅድም እንዳልኩት ዋና መሰረቱ ኮዙ ለመረዳት አሁን ምንጩ ሲገኝለት ነው መፍትሄው የሚገኝለት። በተለይ ስነ ልቦናዊ ህክምና ላይ ኮዙን በእርግጥ በምክንያት የሚመጡ ህመሞች አሉ፣ ያለ ምክንያት የሚመጡ ህመሞች አሉ። ግን ሁለቱም ሰው ራሱን መጠበቅ፣ ራሱን ማየት፣ ራሱን መንከባከብ ያስፈልጋል። በዚህ ህመም ላይ የራስ ጥረት ከሌለ ከባድ ነው። መድኃኒቱ ራሱ ለመውሰድ አለመውሰድ አታውቂውም። ለመውሰድ የሚያስበው ሰው እኮ ተስፋ ሲኖረው ነው ለመኖር አይደል? ያ ደግሞ በመድኃኒቱ የሚመጣ ሞቲቬሽን ግፊት አይደለም። አስተሳሰቡ መቀየር አለበት፣ አመለካከቱ መታደስ አለበት፣ ራሱን መውደድ አለበት ያ ሰው። ይሄንን ነገሮች የሚያገኘው በንግግር ቴራፒ ውስጥ ነው። ራሱን እንዲያይ፣ ራሱን እንዲወድ፣ በቃ ለነገ ለመኖር ተስፋ እንዲያደርግ እንደዚህ ምክሮችን፣ አቅጣጫዎች ምናምን ከዛ እየወሰደ መድኃኒቱንም እየወሰደ ህይወቱን ቀጥል ማስተካከል ይችላል። ሌላው ህክምና ደግሞ በሪሰርች የወጣ ነው። ብዙ አልቆየም፣ በቅርብ ነው። ምን ይላል እዛ ሪሰርች ላይ ሳነብ ድባቴ ውስጥ ያሉ ሰዎች ወክ ያድርጉ፣ ስፖርት ይስሩ፣ እንቅስቃሴ ያድርጉ ተብሎ እንደ ምክር ይሰጣል አለ እና ያ የሚሆነበት ምክንያት ምንድን ነው? እንቅስቃሴ ስናደርግ፣ ወክ ስናደርግ፣ ስፖርት ስንሰራ ምናምን እጃችን እግራችን ይንቀሳቀሳል አይደል? የእጃችን የእግራችን ጡንቻዎች ይንቀሳቀሳሉ። መዘርጋትና ማጠፍ፣ ልክ ጡንቻዎቻችን ሲዘረጉ ሲያጥፉ በዛ ሂደት ውስጥ የሚመነጭ ሆርሞን አለ። እሱም ሴሮቶኒን ሆርሞን ማለት ነው። ቅድም ያልኩት የሴሮቶኒን እጥረት አይደለ ወደ ድባቴ ውስጥ የሚወስደን። የሚሰጠን መድኃኒትም እሱን የያዘ መድኃኒት ነው። ራሳችን ሰውነታችን ያንን መድኃኒት ማፍራት ይችላል። በምን? በእንቅስቃሴ ውስጥ ጡንቾቻችን ሲንቀሳቀሱ ይህንን ሆርሞን ነው የሚያመነጩት። ይሄ ለድባቴ መድኃኒት ነው። ወታችሁ ተንቀሳቀሱ፣ ወታችሁ ወክ አድርጉ የሚባለው እንደዚህ አይነት መፍትሄዎችን ስለሚያመጣ ነው። እና ይሄም እንደ አንዱ ህክምና ስለሆነ ይሄም ይመከራል። ያው መጨረሻው ሁሉንም ይጠቀልልልን ወደ እግዚአብሔር መቅረብ፣ ጸበል መጸበል፣ ጸሎት ማድረግ፣ እግዚአብሔርን ማየት፣ እግዚአብሔርን መፈለግ ከዚህ ስሜት ያርቅልናል። ይህንን አብሮ እግዚአብሔር ከኛ ጋር ይሰራል ለዚህ ህመምና ኦርቶዶክስ ሳይኮቴራፒ ብዬ ቅድም ያነሳሁት እነሱን መጠቀምም እዚህ ላይ ያስፈልጋል። ግን መጀመሪያ ላይ እንደተነጋገር ነው ጸበሉንም ስንጸበል የመንፈሳዊ ስራዎትንም ስናደርግ መድኃኒቱን ትተን አይደለም፣ አያስፈልግም በቃ ምናምን ብለን አይደለም። አሁን አልደግሞ መጀመሪያ ላይ አንድ ላይ ማስኬድ ይቻላል። እሱ ነው ፍቱን መድኃኒት የሚሆነው። መድኃኒት መውሰድ ጥገኛ መሆን አይደለም።
ብዙ ታማሚዎች አሉ፣ ስኳር በሽተኞች የሆንን ሰዎች አለን። ታይሮይድም በቃ ሙሉ የሆነ መድኃኒት ምንም ከህይወት የሚለየን ነገር የለም። ምግብ ነው ብለን መውሰድ አለብን። በቃ እሱ መድኃኒት እና አንድ ምግባችን ነው። ሰው ከመሆን አይለየንም፣ እግዚአብሔርን ከማምለክ አይለየንም፣ እንቅፋት አይሆንብንም፣ እንደውም ያበረታናል እንጂ እና እንደ ጥገኝነት ሳንቆጥረው እነሱን አንድ ላይ ያደረግን መሄድ እንችላለን ማለት ነው። በዚህ ይሄንን በእርግጥ ድባቴ በደንብ በሰፊው ብዙ ኬዞች እየተነሳ መጠቀስ መነጋገር በጭውውትም በትምህርትም እንደ ስልጠናም ነገርም ቢሆን መዳሰስ የሚችል ሰፊ ጉዳይ እንዲሁ በአጭሯ የምትጠቀለል አይደለችም። እግዚአብሔር ቢፈቅድ ቢረዳን በሰፊው ያገናኘን ይሆናል። ግን በምሁራኖች በሐኪሞችን በምንም በጣም አቅጣጫ የሰፋ ስለሆነ ድባቴ በደንብ ጉዳዩ ታይቶ ተዳስሶ መቀመጥ ያለበት ጉዳይ ነው እና በአጭሩ ግን ይሄንን ካየን ይሄን ከተረዳን በዚህ ህመም ውስጥ ያለን ሰዎች ራሳችንን በደንብ አይተን በደንብ መርምረን ወደ ሕክምና እንድንመጣ እላለሁ። እንደገናም ህመም ውስጥ ባንሆንም ግን ህመም ውስጥ ያሉ ሰዎችን ምናቅ ካለን ደግሞ ጉዳዩ መመርመር ያለብን ቅድም እንደተባልነው ቢሆን እላለሁ። ይሄ ጀጅ በማድረግ ወይም አንተ ለእንደዚህ ትወድቃለህ አይነት ነገር ንግግሮችን ታቅቦ ሕክምና በሽታ ነው፣ ህመም ነው። ልክ እንደ አካላዊ ህመምም እንደሚያስከትለው ይሄም የራሱ የሚያስከትላቸው ጉዳቶችም ስላሉ ቁም ነገር ተሰጥቶት ከቦታው ተሰጥቶ ወስደው ሕክምና እንዲያገኙ መርዳት ማገዝ አለባቸው እና ሁሌም ለሰው ልጆች በቃ ጥሩ ብንሆን ሰው ምን እያሳለፈ እንደሆነ አናቅም። ከኛ የሚጠበቀው ይሄ ነው። ኢቭን ለሰውም ብቻም ብለን ሳይሆን እግዚአብሔርንም እያሰብን እንደዛ አይነት ባህሪ ራሳችንን ብናስለምድ ላለው ይሄ ነው። በጣም እውነት በጣም ነው የማመሰግነው። እንዳልሽው ነው ይሄ የስነ ልቦና ጉዳይ በትንሹ ዳሰን የምንጠቀልለው ጉዳይ አይደለም። አሁን ምኑንም አልነካንም፣ ሃይላይት መግቢያ ነው። አሁን እንዳለ ያወራናቸው ሁሉ መግቢያ ናቸው እና በጣም ብዙ ነገር ነው ያስተማርሽን። አሁን ጽዮንን በመጨረሻ ምን ማለት ትፈልጊያለሽ? ወይም የቀረ ሀሳብ ብዬ አልጠይቃትም፣ ምክንያቱም በቀጣይ ስለምንገናኝ ማለት ነውና ሀሳብም ካላት መጨመር ያለባትም ነገር ካለ በቀጣይ ስንገናኝ ከጨረስ ነው የሚያልቅ ሳይሆን የተከታታይ ኮርስ የሚያስፈልገው ነገር ነው። ምክንያቱም ምን መሰለሽ እኔ አሁን በመንፈሳዊ ላይፍ ላይ በትንሹም ቢሆን አለሁበት እና ከመንፈሳዊ ልጆች ጋር ነው መገናኛው። በጣም አብዛኞቹ ጭንቀት ውስጥ ድብርት ውስጥ በቃ በጣም ስፔሻሊ በጣም ድብርት ውስጥ ያሉ ናቸው በሪሌሽንሽፓቸው በትዳራቸው ስራ በማጣታቸው እና ይሄ ነገር በጣም ያስፈልጋል እና እንደምንድን ነው የሚያዩት የስነ ልቦናን ሕክምና ከቤተ ክርስቲያን ተቃራኒ አድርገው ነው እያሰቡም ያሉት የሚያስቡትም ማለት ነውና ያ ነገር እንዳልሆነ ግን እንደዛ እንዳልሆነ ግን እኛ ሁላችንም በራሳችን አቅም ማስረዳት አለብን። ወጣት ላይ መስራት አለብን። የራሳችንን አሻራ መጣል አለብን። ለዛ እዚሁ ቃል ገብተሽ ትሄጃለሽ። በቀጣይ በዚህ ርዕሰ ጉዳይ አንዱን መርጠን ሰፊ ውይይት እናደርጋለን ማለት ነው። እግዚአብሔር ይፍቀድ። እኔ ታዛዥ ነኝ። ሰላም ያገናኘን። አሜን። ጽዬ በጣም ነው የማመሰግነው። እውነት ለዛሬው ቆይታችን እግዚአብሔር ያክብርልኝ። እግዚአብሔር እውቀቱን ጸጋውን ይጨምርልሽ። አሜን። እና በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። አመሰግናለሁ እኔም ስለጠራችሁኝ። ተመልካቾቻችን ዛሬ በጣም ትልቅ ትምህርት ነው የተማርነው። ምንም ጥያቄ የለውም። ከጽዮን ጋር እንግዲህ ቀደም ብዬ እንዳልኳችሁ በቀጣይም ሌላ ፕሮግራሞች ስለምንሰራ በስነ ልቦና ጉዳይ ላይ ይሄን ብትጠይቂልንና ይሄን ብትመልስልን ብላችሁ የምታስቡትን ነገሮች እንዳለ በኮመንት ሴክሽናችን ስር ከዚህ ቪዲዮ ስር አስቀምጡ። እናንተ የጠየቃችሁትን ጥያቄ መልሼ ለሷ እጠይቃለሁ ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን።